የጥንት አባቶቻችን የአሁኑ ዘመን ልጆቻቸው በባዕድ ሀገራት እጅ ስር እንዳንወድቅ በባርነት እንዳንገዛ የደምና የአጥንት ዋጋ ከፍለው ከጠላት ወረራ ነፃ አድርገውን አልፈው ነበር። ይሁን እንጂ የእጃችንን በትነን ያስረከቡን ለቀን የሌሎችን ለመቀበል ስንል ባመጣነው ጣጣ የአባቶቻችን ማኛ ጤፍ ባበደሩበት ድርጎ የነቀዘ ስንዴ እየተበደርን ሕይወትን ለማስቀጠል ዳገት ከሆነብን ሰንበትበት ብሏል። በዘር ፖለቲካ የተንሰራራው ጎጠኝነትና ዘረኝነት አይሎ በየሰፈሩ ሞትና መፈናቀል ገዝፎ የሰው ክብር አንሶ ሀገራችን ወንበዴዎች መፈንጫ ሆናለች። የጨነቀው እርጉዝ ያገባል ነውና ነገሩ። አንዱም ልጁን ከሞት ለማሸሽ ሌላውም ሰርተው እንዲልኩለት በማሰብ ወላጅ አራሽ በሬውን እየሸጠ የትራንስፖርት በመክፈል ልጁን ሳውዲ፣ ባህሬንና የመን መላክ ሲገደድ፣ መንግስት በበኩሉ ባርነትን ህጋዊ በማድረግ ዜጎችን በየቀኑ እየሸኘ ነው። ታዲያ የስደት ህይወት አልጋ በአልጋ አይደለም። መገፋት፣ ባይተዋርነትና ከባድ የስራ ጫና በስደተኞች ላይ የማይቀርና የተለመዱ ናቸው። ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ከሀገር አልፎ ባህርን አቋርጦ የስደተኞችን ህይወት በመቃኘትና በመፈተሽ ምን አይነት ህይወት እየኖሩ እንደሆነ መሪማ በሚል መጠሪያ ባዜማው ሙዚቃ ያስቃኘናል። በሞቀ ቤት በቅንጡ አልጋ ቢኖርም ቢደላውም ቢመቸውም በወገኑ ነገር ከሁሉም በላይ እንደሆነና ለአፍታ የማይዘነጋው መሆኑን ብቻ ሳይሆን ልቡ ከተከፉት ጎን እንደሆነ አምሳያዬ ያ መሪማ ሲል ያንጎራጉራል። ጠጋ ብለሽ አውሪኝ እስኪ ያለሽበት ሁኔታውን እያየሽው በትካዜ የምትጠርጊ ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝኔማ ስንት አለ ሆድሽ መሪማ ሲል ስደተኛዋ እንስት በመገፋትና በስራ ጫና ከሰው ሀገር በባይተዋርነት ስትኖር ውስጧን ምን ሊሰማት እንደሚችል ብቻ ሳይሆን ውስጧ ላይ ብዙ የግፍ ጽዋ ያረፈበት መራራ ሀቅ እንዳዘለች ይጠቁማል። ቴዲ የመሪማን ስቃይ ብሶትና አንገት እያነሳ በሚስረቀረቅ ድምፁ ልብን በሚመስጥ ዜማው እያንጎራጎረ የብዙ መሪማዎችን ህይወት ዘወር ብለን እንድናይ ይጋብዛል። ሰላም ጤና ይስጥልን ወደ ተመልካቾቻችን፣ ሰብስክራይብ በማድረግ አባላችን እንድትሆኑ ከወዲሁ እናሳውቃለን። ሰላም